በጣም የገረመኝ ሀገሬን ከዚህ ለቅቄ ከጀርመን ለቅቄ ዱባይ ገባለሁ ስል ዱባይ ደግሞ ሌላዋን ተክሎልኛል። እኔ ታገር እንጂ ነው ግን የምኖረው ከዚህ በኋላ ልጇን ብቻዋን የምታሳድግ ጋለሞታ ትባላለች። ሌላ ኖ ኖ ኖ ኖ ኖ አግብታ ያፈት ጁንታ ያማራ ጁንታ የት አለ ብላ አማራ ጁንታ የለውም። አንተ ስርዓት ያዝ። ተቃጥላ ልትሞት አዲሱ አፍቃሪ ፈርታ ልትሞት ጂጂን ከፈርታ ቡላላ ያነበው የጻፍኩልን ሰው። እሺ ጂጂ በእናታችሁ እኔ በጣም ታዋቂ ሰው ነኝ። ዝም ብላችሁ ከማንም እሺ የሙዚቃሽ ምርጫ ምንድን ነው? የሙዚቃሽ ምርጫ ንገሪኝ። ጅቦ አላያትም እንደ ሙዚቃ ለሀጂ አዲሱ አፍቃሪ ስማ ጅቦ አዲሱ አፍቃሪን አላያትም እንደ የወንድ አንገት ይገላል እንደ ውሻ ያለፈ ታሪክ ነው። እንደ ውሻ አይደለም። ለምን አታፎነድድም? ባለፈ ታሪክ ፍቅረኛ ቆም አፈር ብላ ጂጂ ለምን ባንድ ሰማ ጂጂንና ቤዛን ለምን አናገናኛችሁም? ልጥራት? እሺ ጥራት ቤዛን ጥራት የጻፈችልኝ ልኬልሃለሁ። አየሁት እኮ ጅቦ ቆይ ሁለቱም መገናኘት አለባቸው። ቆይ ሼል አድርግልኝ። ጂጂ ወጣች። አይ ደንብራ ወጣች። ኧረ አስገባት ሄደች። ቆይ የሙዚቃ ምርጫዋን ንገረኝ። እናንተ ናችሁ አገባ። አይ ባሻይ ሰው በአንድ አመት የስድስት ልጆች አባት ሆነ። አጀብ ናውጣ ሌላ ሰው የሚገባ ጂጂ ነግቢ። እነዚህ አንተ ግን ባለጌዎች ናቸው እኮ እናቴ ትሙት። ጃፒ ቡላላ ይሄ ማህበሩ ራሱ መፍረስ አለበት። ነይ ጂጂ ፍቅር ይገባኛል እኔ ስለደረሰብኝ ነግቢ። እንደዚህ ስስቅ እውነት መስሎሽ ነው? ውስጥ የተንጎብጎበ እኮ ነው፣ ተቃጥሎ እኮ ነው። ነግቢ ጂጂ። እነዚህ ይቀልዳሉ፣ አልደረሰባችሁም። ጃፒ ነው። እናቴ እንዴት ቀጥል እያለች በውስጥ እንደምጽፍልኝ የሙዚቃ ግብዣሽ ነይ፣ የራስሽ ጉዳይ። አንቺ ደግሞ የሚወድሽ ሰው አታውቂም። ሙዚቃ ልጨርስ። ይሄ ሙዚቃ በጣም ጅቦ ስነ ስርዓት ያዝ። ለምን ትቀልድባታለህ? አንተ ቀልድ አይደለም፣ የህይወት ጉዳይ እኮ ነው። ስርዓት ያዝ ጅቦ። እናቴ ቆይ ልክልሃለሁ። እናቴ ትሙት እልክልሃለሁ። ምኗን ቢነካካቸው ነው ግን ሆዲ እንደዚህ አፍቃሪው ገብቶ በሚዲያ የሚከሰሰው? ባይሻ ያፈቀላጤ ነው ጀለሴ። ደላላ ቢሆን ግን ሀብታም ይሁን ነበር። ማለት ሳካ ብሎ እኔና ጃፒን ምን እንዳለችን ታውቃለህ? ለኮሚቴው የሚከፈለውን እከፍላለሁ፣ ከሆዴ ጋር አስታርቁኝ። እናቴ አንተ ውል ለምን ታፈርሳለህ ታዲያ ጅቦ? ዛሬ እኮ እኔና እንትና ገብተን ነበር ሆዴ ቤት አዲሷ ፍቅረኛዋ ጋር። እንዴ እኔ እኮ ገርሞኝ ምን ሆኖ ነው ግን ሆዴ ተመልሶ ገባ እኮ። ትናንት እኮ አንገቱ ሁሉ እስኪተናነቀው አላወር ምን እንዳለ ታውቃለህ? እባክህ ከዛ በኋላ እኮ ነው ያወራሁት እኮ ጃፒ ብርቅ አይደለም ማለት ልምድ አለኝ አለ። ተቀበለ እንዴ ባሻ? ጂጂ ነይ የት አለ ሼር እናድርግለት። ቆይ ና ባሻ አምኖ ተቀበለ። ይህ እኮ አንተ ቆዳው አምኖ ተቀበለ። ያዞ ቆዳ ነው ያለው ጅቦ። ተደጋጋሚ ችግር ይችላል አይደል? ይሄን ጃፒ የሚባል አልወደውም። የአዲስ አበባ ላይ ነው ብሎ የተፋቀ ግርግዳ ተደግፎ እኔን ነው ሲያስተውል የሚውለው ታውቃለህ? ይቀጠቅጣል። አርፈህ ተቃመጥ። የኮሚቴው አባል ነው እሱ። ናውጣ አትበላ እንዴ ነዝ። የኮሚቴው አባል እኮ ነው። እከክ ወይ ገንዘብ አትቀበሉ። ዝም ብላችሁ ሰውን ማሳወቅ ግን አይደብራችሁ? ማንም ታነሱና አዋቂ እውቅና ትሰጣላችሁ። በእኔ ስም እኮ እየተነገረ ነው። አይስወር ቆይ አዳምጣ። በኋላ ትመጣለህ ወሎ። በኋላ እሱ እኮ ቢራገጥ የከተማ ልጅ ነው። ወልዬ ቆይ የትዳር ጉዳይ ነው፣ ትልቅ ነገር ነው ያዝነው። ቆይ
ወይ ሚዩት አድርጎልኝ። ጂጂ ቀጥይ። ምንድን ነው ያልሽ? ለአጀንዳው ባለቤት ለምንድን ነው ፌመስ የምታረገው? ጃፒ ማነው ጅቦ ጂጂ ምን መሰለሽ በኔ ስም ማንንም ከዛም ትጠራቀም ትመጣና ይቺኛው ፌመስ ሆነች ግንጋጋ። አሁን ደግሞ ይቺ መጣች አይስወር እንዴት እንዳስጠላኝ። አንተ ጉዳላ አልሰማህም? ትናንትና ጂጂን ቀጥረዋት ዲሉ ይዘው ግንጋጋ ጂጂ አንቺ ጋለሞት አረሳሽኝ እንጂ ወሎ ገራገሩ እኮ ነው። ድሮ አታስታውሽኝም? ከጎንሽ ቆሜ ወሎ እንዴት ነህ? ሰላም ነህ? እና ታዲያ ዝምታ ጋለሞት አይስወር አላወኩም። እግዚአብሔርን አላወኩም። እሷ እኮ ምርቃት መስሏት ነው በአማራ ቋንቋ። ወልዬ እንዴት ነው አንተ ሙጃ ወልዬው እንጂ ወሎ ገራገሩ እንዴት ነህ? ነው ወይ የዛሬ 7 ዓመት ረሳሽኝ? እንዳብሬ ሳቀጣቅጥሽ አንቺ ጂቦ ገራገሩ አላወኩም። አይስወር አላወኩም። ያለፈ ታሪክ ተው እስቲ በቃ ታውቃለህ። ጃፒ ዛሬ ማለት ነው ዴዚ ቅድም ጂጂ ጽፋልን እናቴን ቡላላ ህዝባዩ አንቺ ጋለሞታ ስላልኩ ብቻ ነው ያቀናስ የነዛር ፈተቀመጣቦ ቆይ አንዴ ላውራበት ጣልቃ ተገባ እንደናቸው እነዚህ ዝም በላቸው። ወሎዩ የኔ ትግል ጓዴ እንዴት ነህ? አካኔ እኔ ከእናንተ ጋር ወሬ ትቻለሁ። ወሎዩ ጋር እያወራሁ ነው። ጂጂ ጋለሞታ እኮ ነው ያለሽ። ጂጂ ልብ አላለችው የመጀመሪያው ቀን ጋለ ዚላት ሞቃለ መስሏታል። ሞታ የሚለውንስ ጂጂሽ ነው ሪያሊቲ ምን እንደሆነ ስለምታውቅ አይከፋትም። ያ ጂጂ ግን አሁን እኔ ጃፒ ለባሼ አትሆነውም። በቃ አየው ምንም ልትጋፈጥለት አልቻለችም። ገባ ቅድም ያ ሁሉ መከራ እየተቀበለ ባሻ እሷ ፈራው ትላለች። እንዴት ስንት ስቃይ ስንት መከራ እያየች ትላንትና ማታ ክለብ እንትን ኮንሰርት አለ ተብላ ጂጂ ተጋብዛ ሳምሪና ጊንጋንጋ ዲልዶ ይዘው ጠበቋት። እናቴን ጂጂ ተረፉ እግዚአብሔር ይስጥጃፕ ያለች እኮ ጂጂ። አይ ባሼ ያንተ ጦስ ይኸው ጂጂ ሊገል ነው። ሳምሪ የምትባለው እኔ ችግር አሁን እኮ በጣም የገረመኝ ሀገሬን ከዚህ ለቅቄ ከጀርመን ለቅቄ ዱባይ ገባለሁ ስል ዱባይ ደግሞ ሌላዋን ተክሎልኛል። እኔ ሀገር እንዴ ነው የምኖረው ከዚህ በኋላ? ሳምሪ ምን ቤት ናት ግን? እንጋንጋስ እሺ ልትሸነቁርባት እንዴ? ሳምሪ ጠላቷ አንደኛ ጠላት በውስጥ እየደወለች የተለያየ ዲልዶ ታሳየኝ ነበር አለች እኮ። አስበዋል? ተከታባት ጂጂ ስትሮጥ ጂጂ ቀረሽ ከፍራንክፈርት። ቆይ እንጠይቃት እናቴ ግልጽ ጥያቄ ጂጂ ውሽሞቹን ያስደብድብ አንደኛው በዚህ ትጠብቀኛለች። እናቴ ቦዲጋርድ ስደውልለት ይሄ ከባድ ጦርነት ነው። 3 ቦዲጋርድ ያስፈልገናል ከሳምንት በኋላ እኮ የቀረሽው ፈርተሽ ነው። እንዳትዋሽ ጂጂ እናቴ እንዳትዋሽ። ፈርቼ ሳይሆን እስር ቤት እንዳልገባ ብዬ ነው። ዛሬ ባቡር ላይ ነች። አያት ድምጽ እየሰማች እስር ቤት እንዳልገባ ብዬ ነው። የት ሆነሽ ነው? ድምጽሽ አይሰማም። ባቡር ላይ ጃፒ አሁን እናንተ ጋር ኳስ አለ አይደል? እስር ቤት እንዳልገባ ብዬ እኛ ጋር አይደለም ጣሊያን ነው። ጣሊያን ኦኬ። አይ እዛ ሲሰባሰቡ ድጋሚ ይሄ ነገር እንዳይፈጠር እኮ ጂጂን ጠበቃት ድል ነበረ። ኦኬ ጣሊያን ከሆነ እሺ። ለምንድን ነው ጂጂን እንደ ሰይጣን ነው የሚጠብቃት? እግዚአብሔር ራሱ ጂጂ እኮ እኔ በራሴ ፊት ለፊት ሰው ያፈጥብኛል። ባወራው ቁጥር እንደሆነ ወዴን ያስደረግሽውን ታኮ ጫማ ወስደሽ አስደረጊያቸው። የታባታቸው እንዳትምሪያቸው። እኔ መኖሪያ አጣሁ። አሁንስ የታባት ስሪላንካ ሄዳለሁ። እስኪ ከስሪላንካ እንደ ሙሽማ አመጣ ዱባይ ሄዳለሁ። ስሪላንካ ዱባይ ቁጭ አድርጎልኝ
ጅቦ ሴርላንድ ሄዳለሁ ወይ ታይላንድ ሴርላንድ ሄዳለሁ። ያን ወደ የሚባል እስኪ ዱዓል አድርግበት አስገባ። ሁሌ ከጋለሞታ ስር እንደተርመጠመጠ እድሜውን ፈጀ። እንዴ አትሳደባ። ጋለሞታ ማለት እኮ ማለት ነው። ጋለሞታ እኮ ማለት ምን ማለት ነው? ዘይ ነው የኢትዮጵያ ሕዝብ ያውቃል እኮ። ምን ማለት ነው? አግብታ የፈታች ልጇን ብቻዋን የምታሳድግ ጋለሞታ ትባላለች። ሌላ ኖ አግብታ የፈታች ጎረምሳ የምታደባልቅ ነው የሚባለው። አግብታ ፈታ አጥሯን የአባቷ ቤት ተቀምጣ ወይም ኖ ማተር ዋት አጥሯን ጎረምሳ የሚዞረው ማለት ነው። እና ጂጂን ምን አድርጋ ነው እንደዛ የምትላት? ጂጂማ ስሟ ነው እንዴ። አንተ አይደብርም? ጂጂ ምንድን ነው ስሟ? ወልዴ ባሻ መጥተዋል። ባሻ ሞዴሬተር የፍቅሩ ጌታ ወሎን አስወጣው። ወሎ ይረብሻል። ሚውት አድርገው ወሎን። አይታፈንም። ሀሳቡን ቀስ ብሎ ግን ይግለጽ። ባሻ እንኳን ደህና መጣ። እኔ እወዳለሁ፣ መኖር እፈልጋለሁ። እናቴ ቻው። ጂጂ ተቀመጪ። ጂጂ ተይ እንዴ። አሁን ባሻ ከባቡር መሳፈሪያ ያወጣሻል። ኧረ ጂጂ ለአንቺ አይደል የተቀመጥነው እዚህ። ስማ ሆዴ ይቅርታ ትጠይቃለህ አትጠይቅም? አሁን ለተፈጠረው ጉዳይ ማንን ነው ይቅርታ የምጠይቀው? ቆይ አንድ ነገር ልንገር ጅቦዬ፣ እዚህ ጋር ማለት ነው ጅቦ፣ አንድ ነገር ይቅርታ መጠየቅ ምናምን ሳይሆን ጃፒ ቡላላ እዚህ ጋር ይሄኛውን ልጅ አላቆም አሁን የወጣችሁንም ከዚህ በኋላ ማለት ነው በእኔ ህይወት ውስጥ ገብተው ማንም ሰው ጀጅ እንዲያደርገው እንዲያወራው ማለት ነው። አሁን ይወጣል። በቃ እኔ እንደውም ልጅቷን ወድጃታለሁ። ልጅቷን በቃ ምንድን ነው ችግሩ? አይ ቡላላ አንተ ምንድን ነው የምትለው? አንተ ምንድን ነው ጂጂ? እንደዚህ አይነት ጨው በቃ አይነፋ ከኔ ጋር ማንም ሰው ኖ መረጋጋት ነው የመረጋጋት ነው። በቃ እኔ ወደ ዱባይ ገባይ 10 ጋለሞታ ስር ብትርመጠመጥ ለራሴ ሂድና ትልብዳል አንተ ገመዳ ዝምባ ቆይ አንተ ፖለቲካ ነው የሸርሙጣ ልጅ ፖለቲካ ናውራ። በቃ ተው ወዴ ማንም የገጠሩ ልጅ እያመጣ ለአንተ ፍቅር እኮ ዋጋ የከፈልን እኮ ነው ያለው። እኛ ከመቼ ወዲህ ነው እናት መሳደብ የጀመርከው እንዴ? እናቱን ልብዳለት እንደዚህ አይነት አይኑን ነው የምወገው። ይስቃል ሁሉ ያፍር ባሻ አንተ እንዴ ተረጋጋ እንጂ ብዙ አይደለም። የታባቱ አላቆም ከኔ ጋር እዚህ ፖለቲካው ላይ ሄጄ ሀሳብ ሰጥቼ አላውቅም። እዚህ ስለ ፍቅር ሀሳብ ይሰጣል። ፖለቲከኛ አይደለም እሱ አፍቃሪ ነው። ባሻ ለአንተ ደስታ እኮ ነው አንዴ ጃፒው ሆዴ ምን መሰለህ ጂጂ ቅድም ደብሯታል። እናቴን የእሷን ስም ምን አገባኝ እኔ ታውቃታለሁ። የታውቃታለሁ እኔ እኮ አላውቃትም። እኔ እኮ ከዚህ ሶሻል ሚዲያ በቃችኝ ሰው ነው ስትል አልነበር? ባሻ ማነች ጂጂ ማለት እኔ ሰከሬ ነው ያልኩት። እኔ አይደለም ነው በሙሉ ስሟ ነው የሚያውቃት። እጅጋየሁ ሰከሬ ነው። አሁን ይኸውልህ ከእሷ ጋር ጦርነትን እንድታስከፍቱ ከሆነ ሀሳባችሁ ችግር የለውም። እዚሁ ጀርመን ሀገር ነው የምንኖረው። በሰላም ልጆቿን ታሳድግ። ህይወት የምትፈልግ ባሻ አሁን በውስጥ እየጻፈችልኝ ነው። ምን አረኩት እኔ? በሰላም ታሳድጋለህ። ቤትን ክፈት፣ በቃ ቤትን ክፈት እና እንግባ ነው። መጀመሪያ አዳምጠኝ፣ እናወራለን። አዳምጠኝ መጀመሪያ አዳምጠኝ። ይኸውልህ ችግር የለውም እኔ ከፍታለሁ፣ እናወራለን። ግን አዳምጠኝ መጀመሪያ። ችግር የለውም አሁን ነው የምከፍተው ከ2 ደቂቃ በኋላ። ክፈት አሁን በቃ እዛ ይወራ። አሁን እያየህ ነው ጦር ባሻ ምን እንዳለ ሰው። ጦርነት አይደለም እኮ አንተ ለምንድን ነው መረጋጋት ያቃተክ? ጅቡ አታስወጣኝ። ለሀጂ ዘፈን ብያለሁ። ያሁኑ ዘፈን ለሀጂ መርጬለታለሁ። አይስፖርት ያው ዘፈን የኔ ነው የኔ ብቻ ነው። የተጋበዘው ደግሞ ራሱ ያውቃል። በገዛቸው ሀጂ ብላ ያት ፍቅሯን አጣች ትናንት። ክብሬ ምን ሊገደው እኮ ነው የሚለው። ስማ ጃፒ አሁን ቤትን ክፈት እኮ ነው እንዴ? ጃፒ ቤትን ክፈት። እኔ ቁጣሉ እናቴ ትሙት ሞባይል እየጋለ ነው። ጅቦ እኮ በጣም ባለጌ ነህ እኮ አንተ ቤት እናድርገው።
ለሰው ልጅ ክብር ፍቅር ዋጋ የለም። ለከፍል ይገባል። አንተም ብሎ አንተ ነው እኮ ይመጣሉ። እናቴ ትሙት ይመጣሉ። ባሻይ ድግስ ደግሰህ ሰው ጠርተህ ምን ሆነ ነው እንደዚህ አትበሉም? ሂዱ አያጅቦ ለሀጂ በዘበር ይዘፈን ይሄ ዘፈን ነው የኔ ምርጫ ነው። ተጋበዘውም ይሄም ዘፈን ማለት አይደለም እንደ ጠየቅከኝ ለሀጂ የኔ ነው ራስ አይደለም የምትወደው ለሀጂ ዘኪዮስ የሚለውን ካለ ክፈትለት። ኖ ከኒውጭ ጃፒ አጭር ሰው ነበር። ቤትን ትከፍታለህ ይመቻል። ንገረኝ መጀመሪያ እኔ አንቺ ወዲህ ነው ማለት ነው እንደዚህ ነው ወስነናል። በቃ እዛ እንሂድ ወዲህ እንትን መጣው ጃፒ ማን ጅቦ ከፈተው ይሄንን ዘፈን አንድ ጊዜ ለሀጂ ስለ ኖ ይሄን የተጋበዘው ለአንድ ሰው እናቴ ትሙት ለአንድ ሰው ነው። አልከፍተው ለማን እንዳትጠራኝ ከዚህ በኋላ ሰክሬ እመጣለሁ። ቻው። በዚህ ሙዚቃ ሆዴ ሰምተሃል? ነገር ሳይበላሽ እናስተካክለው። ሰክሬ እመጣለሁ። ሆዴ ተገባል። አሁን ጃፊ ቤትን ከፍታለሁ። ቆይ እኔ ከፍታለሁ። አንተ ምን ሆነ ነው የምትሰማቀቀው? ጅቦ ይኸው ስማ ጃፒ፣ አንተ ቤት ይከፈት ጅቦ ማዳም መጣችበት መሰለኝ። ኖ ጃፒ ተረዳ። አንተ የኮሚቴው አባል ሆነ የለ። ኦኬ ተረድቻለሁ። ግን ምን መሰለህ ጅቦ፣ አሁን አንዴ ህዝቡን ጠርተህ ይሄ ሁሉ 1800 ሰው አንተም ብሎ ነው የመጣው። እናቴን አሁን ክፈት ቤትን ማን ይችላል? እኔ ቤት ወስጄ ደግሞ ማን ድግስ ዛሬ ሰክረሽ ካልገባሽ ቀላል ከሀጂ ጋር ሳይኛለሁ። ሀጂ የት ነው የሚሄደው? ዱባይ ጂጂ ይሄ ነገርማ ዱባይ ላይ ችግር ሳይፈጠር እዚህ እናስታርቃቸው። ቡላላ ፓርቲ ስሪ እርግጠኛ ነኝ ሀጂን ይዘሽው ዱባይ ብትሄጂ ሆዲያውን የጠበሳትን ችክ ነው የሚይዛት። ኦኬ በኔ ህይወት አገባኝ መስሎት እኮ የራሴ ህይወት ነው፣ የራሱ ህይወት አለው። ኧረ ሆዴ ግን እንደዚህ መናገር አልነበረበትም። እናቴ ትሙት ብዙ ነገር አሳልፋቸዋል። አላቃትም ሰክሬ ነው ምናምን ማለት እኔ ከማንንም ጋር አላውቅም። እኔም አላውቅም፣ ማንንም አላውቅም። ባሻዬ ስሜታዊ ሆነ እኮ ነው ጅቦ እንጂማ ለጂጂ እኮ በጣም ክብር እንዳላት ሁላችንም እናውቃለን። ክብር በጣም ማለት ነው። ያው አልነበር እንዴ? ያ ሁሉ በተሰበሰበበት ስማ 4000 ሰው ባለበት እኮ ነው። እኔ ለጂጂ ክብር አለኝ። እዚያ ያበቃችሁ እሷ አሁን እሱ ተናዶ በተናገረ እኔ የምፈልገው አሁን በቃ ደስ ያለፈ ነገር ነው። አሁን ከአዲስ ህይወት ጃፒ ቤት ከፍት በቃ እዚህ ጋር ቆምኩ። እሱ የራሱን ህይወት ይኖራል፣ እኔም ደግሞ ከሀጂ ጋር ህይወቴን እቀጥላለሁ። ጃፒ ቤትን ተከፍታለህ? አልከፍትም። እከፍታለሁ ጅቦ በቃ ባይ እንዴ የሆነ ነገር አሁን የሆነ ሙዚቃ አለኝ፣ እሱን ልጋብዝና ልውጣ። የመጨረሻ ለማን ነው የምጋብዘው? ለምዬ ነው። ከንዬ ውጭ ማን አለ የሚጋብዝ? ቢሆን እንዳታስወጣኝ ነግሬሃለሁ። ይሄ መጨረሻ ንግግሬ ነው። ማን አባ ስለሆንክ ነው የማትወጣው? እኔን እያስወጣ ሌላ ታስረግጠኛለህ አይደል? ስነ ጃፒ ቤትን ትከፍታለህ? አትከፍትም? የአሜሪካን ታክሲ ሹፌር አርፈህ ቁጭ በል። ጃፒ ቤትን ትከፍታለህ? አትከፍትም? ከፍታለሁ ጅቦ በቃ ባይ ወደ ቤት እየገባሁ ነው። እሺ ቡላላ እዛ እንገናኝ። ጃፒ ቤተ ባሻዬንም ጠርተን እዛ እናወራለን። በቃ እሺ ወራው ሲደለደል እስኪ ልሻልን ሴቱ በለጠን እኮ ጎበዝ። እድል ተሰጥቷል። ሴቱ ቆሞ እየሸና ነው። እኛ ዝም ብለን እኮ ሸና በሰጠህ አይደል እንዴ? ቀጥል። የቦረና ሰው ችግር አለበት። እስቲ ቀጥል። ይኸው ስነ ስርዓት ጃፒ፣ ቦረናዎች በጣም ተኳሽ ናቸው። ስነ ስርዓት እኮ አሁን ትሸልላለህ። ስነ ስርዓት ጃፒ፣ አንተ ትሸልላለህ። አትሸልልም እንዴ? ምን ጋለሞታ ጋር ከተር መጠመጥኩ በኋላ ድምጤም ወገቤም ተበላሸ እኮ። ቻው ወልዬ ለምንድን ነው ጋለሞታ የምትለው? ሽለላው እኮ ነው አሪፍ። ሽለላውን ቀጥል ጃፒ። ቤትሽን ክፈቺ። መጣንሽ። እኔ አንድ ሙዚቃ ልጋብዛችሁ አልወጣ። በቃ እሺ፣ በልበቃ 10 ደቂቃ በኋላ ምዕመናን ጃፒ ቤት እንገባለን። የሆዴና የጂጂ ኩያ ማለት የጂጂ ኩያ ነው ያልኩት፣ ኩያ ለማለት ፈልጋለሁ ለማለት ነው። ሰክራ ትገባለች ዛሬ ጃፒ
እግዚአብሔርን ሰክራ መግባት አለባት። በጣም ብዙ ኢንተርቪው ነው የምናደርጋት ከሰከረ። ለምን አራቱንም በአንድ ላይ አናገናኛቸውም? ቆይ እኮ ከ10 ደቂቃ በኋላ እናቴን አራቱንም አቢንም ሆዴንም እንትና ቤዛንም ጂጂንም ሁሉንም ጃፒ ከ10 ደቂቃ በኋላ ቤትህን ክፈት። እኔ አንድ ሙዚቃ ጋብዣችሁ። እሺ ሁሉም እንዲጠጡ አንዴ ማስታወቂያ ነገራቸው። እንጋንጋ ትጠጣ እንጋንጋ ትጠጣላለህ። እሺ ምዕመናን በጣም ሙዱንና ውስጤን ወይ ደግሞ የውስጤን የዘፈነው ሙዚቃ ልጋብዛችሁና እኔ እወጣለሁ። ጃፒ ቤት እንዳትቀሩ። ጂጂኪያ፣ ሆዴ፣ ቡላላ፣ እኔ እንጋንጋ ከመጣች መጣች፣ ካልመጣች ግን አዲሷ ቤዛዊት የሆዴ ፍቅረኛ ትገባለች። ጂጂዬ ቤት ከገባች በኋላ ወይኗን ቀመስመስ አድርጋ ሞቅ ብሏት ትገባለች። ያለውን ነገር ፍርጥርጡ ይወጣል። አመሰግናለሁ።